ደስታ ግን ምን አስቦ ነው በዚህ ያክል ውጥር ውጥር ንጥር ንጥር? አረ ተረጋጋ አባቴ። ጭራሹን አስለቀሳት እኮ። እና ሩትዬ ዛሬ እንግዲህ ተከስታለች ከመቼም ቢሆን ማለት ነው። ኤፍሬም ተባረክ ይዟት መጥቷልና። ሰላም ቤተሰብ እንዴት ናችሁልኝ? እንዴት ቆያችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ውድ ቤተሰብ እንግዲህ ያው ሩት ናፈቀቻችሁ በሙሉ። ወይኔ ጉዴ ፈላ። አንድ ቀን ነው አይደል የቀረችው? ብትቀርኩ በቃ ሚዲያው ተደበላለቀ። የኔ ተወዳጅ ሩትዬ ግን ምን አይነት እድል ነው የተቀባሽው? እግዚአብሔርን አብርሃም ቢቀር ቢመጣ ቸክ የሚያደርገው እኮ የለም። በዚህ አጋጣሚ ማለት ነው። ከምሬ ነው የምላችሁ። እኔ አሁን አብርሃም መጣ ቀረ፣ ኧረ በስመ አብ። ድሮ ከሩታ ጋር እያለ ነው እንጂ ሰፍ ብዬ የምጠብቃቸው። አሁን አብርሃም መጣ ቀረ ቸክም አላደርገው። እንዲያው ምን አወሩ ለማለት ካልሆነ ገብቼ ከነሱ ቤት የምሟዘዘው ከነሱ ጋር ሞዛዛዎች ማለት ነው። የዛሬው ደግሞ እንዴት የሚያቅለሸልሽ ቪዲዮ ነው የተሰራው። እና ምንድነው እኔ ለራሴ ሱስ ነው የሆነችብኝ ሩታ። በቃ ካልመጣች ሳንቃር ነው የማመሸው ሰዓቱ እስከሚያልፍ ሁሉ ማለት ነው። እና ካለፈም በኋላ የሆነ ድንገት እንደ አንዳንዴ የሆነ በምሽት የምትከሰተው ነገር አለና እንደዛ እያሰብኩ ማለት ነው። ብቻ ግን መታላችኋለች የእናንተ ወርቅ ሩታ፣ የኛ ተወዳጇ ሩትዬ ማለት ነው። ፈጣሪ አምላክ እስከ ልጅሽ ጥብቅ ያድርግሽ። እና እንግዲህ ዛሬ ደስታ አስለቅሷታል። በእውነቱ እኔ በጣም ነው ያናድደኝ ደስታ። ከምር እንዴ እንደዚህ እንድታስለቅሳትማ አንፈቅድም። አብርሃም ያስለቀሳት የሰበራት ይበቃል። አቦ ጭራሽ ደግሞ ሌላ አዲስ ሰው መጥቶ እንደገና እንባ ጠብ እንድትል አንፈልግም፣ ከሩታ አይን ላይ ማለት ነው። ለዛውም በአዲስ ሰው። እንዴ ምን ሆናል ደስታ? የሰው ልጅ ማለት ያለችበትን ሁኔታ ተረድቶ ማለት እንጃ እሷን ማግባባትና ጓደኛ መሆን ሲገባው ጭራሽ ሌላ ታሪክ እየፈጠረ ነው። ዛሬ ደግሞ እንደ ማስፈራራትና አደረገው እኮ እንደ ማስጠንቀቅም እንደ ማስፈራራትም አደረገው ማለት ነው። እና ማለት ጨካኝ ነሽ፣ እንደዚህ ነሽ ገለመሌ። እሷ እኮ እስካሁን ድረስ የፍቅር ቃላቶችን አላወጣችም ከሱ ላይ። እሱ እንደዚህ ምንም እንደዚህ የሚልበት ምንም ምክንያት የለም። የፍቅር ቃላት ሰጥታው ወይም ደግሞ የሆነ እምነት ሰጥታው ሸርተት ብትልበት ኑሮ እንደፈለገ እኮ ማለት ይችል ነበር። ግን እስካሁን ድረስ እሷ ጸንታ ያለችው ጓደኛ እንሁን፣ ከዛ ነገሮች ሊቀየሩ ይችላሉ በሚለው ነው ያለችው። እሱ ግን ላይ ካወራሩ ፍቅር ሰጥታ እንደገና ደግሞ ወይም አልፈልግም እንዳለችው አላር የሆነ እምነቱን እንደበላችበት አይነት ነው አክቱ ዛሬ ደግሞ ማለት ነው። እና ጭራሽ አይኗን ሊያወጣት ነው እንዴ? ኧረ ደስታ ተረጋጋ፣ ተረጋጋ። እንደዚህማ መሆን የለብንም። አውቃለሁ ስለሚያፈቅራት ነው እንደዚህ የሚሆን። ግን በዚህ በሀርድ መናገሩ እኔም ብዙም አልተመቸኝ እውነት። እንዴ ምንድን ይባላል አንዳንዴ ያለፈ ህይወታችሁ ያልተመቸ ከሆነ ከመልካም ሰው መገፋት መልካም ነው፣ ከመልካም ሰው ይጥላችኋል ይባላል። እና ስለዚህ ሩታ ቢያንስ በአብርሃም ተጎድታ ሌላ የተሻለ ከአብርሃም የተሻለ አንደላቆ የሚይዛት የማያስከፋት የማያስለቅሳት እንጂ እንደዚህ ገና ከጅምሩ ጭቅጭቅ፣ አረ ይደብራል፣ ይደብራል። ደስታ አረፍ። የእውነት እኔ ሩታ ከዚህ በኋላ እንደ አንድ የእንባ ዘለላ ስታለቅስ ባላየት በጣም ደስ ይለኛል። ምክንያቱም ይበቃታል፣ ይበቃታል እግዚአብሔርን። እኔ አሁን የሆነ በቃ አብርሃምና ሄርሜላን በእርግዝናቸው ዙሪያ ምናምን ሲያወሩ ማለት ነው እኔ አላቅም ይሰማኛል። ለምን እንደሆነ በቃ ሩትዬ ከፍቴ ነው ድቅን የምትልብኝና ላይክ ስለ እንክብካቤ ምናምን ሲያወሩ ማለት ነው። እና ምንድን ነው አሁን ሰው ደግሞ ያልተረዳት ነገር በቃ እሱን ተቀቤው አብርሃምን ተይው ላንቺ አይሆንሽም። አብርሃም የኔ ይሆናል ይመለሳል ብላ እኮ ያወጣችው ቃላት የለም አይደለ ሩታ? አብርሃምን እየጠበቅኩ ነው ያለችው ነገር የለም። ይሄ እኮ የልብ ጉዳይ ነው። እግዚአብሔርን ልቧ ፍክት ካላለ ልቧ ድንግጥ ብሎ ይሄ ልጅ ካልተቀበለው ምን ማድረግ ትችላለች? እንደዚህ በደፈናው በቃ ህዝቡ ስለወደደው አብሮነታቸውን ስለፈለገው ብቻ እሺ ማለት አትችልም እንዴ? ያሳለፈችው ነገር ቀላል ነው እንዴ? በጣም እኮ ነው የተከዳችው ልጅ፣ በጣም እኮ ነው የተሰበረችው። ለዛም በምታምነው በምትወደው በባሏ እንዴ! በጣም ከባድ ነው የምር። ሩታን ፍቅሩን ተቀበይ ብሎ ማስገደድ በጣም ከባድ ነገር ነው። ልንረዳት ይገባል ብዬ አስባለሁኝ። እና እሷ ደግሞ እያለች ያለችው እኮ ጭራሹን አልፈልግህም አይደለም እኮ እናውራ፣ በደንብ እንቀራረብ፣ እኔ እናንተ እንተዋወቅ፣ ከዛ በኋላ ነገሮች ሊቀየሩ ይችላሉ እያለች ነው። እሱ ደግሞ ግግብ ብሎ በቃ ትወጂኛለሽ፣ ከኔ ጋር ትሆኛለሽ፣ ከኔ ጋር አትሆኝም አይነት ስታይል ነው እያራመደ ያለው ማለት ነው። እና ለሩቲ አሁን ላይ እንደዚህ አይነት ሰው አይደለም የሚያስፈልጋል። ልንገራችሁ፣ የሆነ ፍክት ያለ ነገሮቹ ሁሉ የሚረዳት ከተቻለም እንኳን እንዳትናደድ የሚያደርጋት ነው ከዚህ በኋላ እንዴ የሚያስፈልጋት ማለት ነው።
እና እኛ ያላየነው እሷ ያየችው ባህሪ ደግሞ ሊኖርበት ይችላል እኮ ቤተሰብ። ግዴታ እኛ ከዚህ በ30 ደቂቃ በ20 ደቂቃ ቪዲዮ ስላየነው አይደለም እኮ የደስታን ሁሉን ነገር ልናቅ የምንችለው እንዴ። በጣም ከባድ ነገር ነው። ሲቀጥል ደስታ ዝም ብሎ የሆነ ግግም ነው። እንዴት ነው ነገሮችን በስታይል አይወስዳቸውም። እውቀት የለውም ማለት እንደዚህ አይነት እኮ ዝም ብሎ ዘሎ ግዴታ ይሄን ይሁን እኮ አይደለም የሚባለው። እንኳን አይደለም እንደዚህ የተጎዳችን ሴት ማለት ነው። ከምር መጀመሪያ ሊያግባባት ይገባ ነበረ። ያው ቦታ እየሰጠችው እየፈቀደችለት እኮ ነው ማለት ለነሱ ትውውቅ ጊዜ እየሰጠችውና ቦታ እየሰጠች እያመቻች ነው፣ እንዲተዋወቁ እያመቻቸች ነው። እሱ ግን እድሉን አልተጠቀመበትም። ግግም ብሎ ዝም ብሎ አሁንም ከልጅ አባት አሁንም ካብርሽ ነሽ አሁንም ልብሽ እንደዚህ ነው። ካልሆነችስ አብርሃምን እያሰበችው ካልሆነች ለራሷ ጊዜ ፈልጋ ቢሆንስ እንዴ? ይሄን መረዳት አለብህ እኮ ደስታ። ምን ሆነ ነው? እሷ ጊዜ ፈለገች ማለት ግዴታ አብርሃምን እየጠበቀች ነው ማለት እኮ አይደለም። ከዚህ ጋር አይደል እንዴ? አብርሃም ቢቀር እኮ አንተን ብትቀር ሌላ ሰው ይመጣል። ገባ? ስለዚህ ይሄን ያክል ማስጨነቁ ተገቢ ነው ብዬ አላስብም እኔ ከምር። እንዴ ደስታ አፍቅሯት እንደዚህ የሆነ ቢሆንም ግን ግዴታ እሷ የማትፈልገውን ነገር እንድታደርግ መጫን በጣም ነው የሚደብረው። በጣም ነው የታገሰች። እውነት ነው ያለምንም ፍቃድ ነው ሽማግሌ ይዞባት ከቤቷ ድረስ የመጣ ተደርጎም ተሰምቶ የማይታወቅ እኮ ነው። እና ደስታ በእውቀት ብትጓዝ ነገሮችን በእውቀት ብታረጋቸው የተሻለ ነው ብዬ አስባለሁ። በዚህን ያክል ሩታን አታስጨንቃት። ያለችበት ነገር ይበቃታል። እውነት በዛም ህዝብ አዳሙ ሁሉ በክፉም በደጉም መከራዋን የሚያብሏት ይበቋታል። እና ለፍቅር ህይወት የሚያሰባት ሰው ደግሞ ልክ እንደሌላው ሰው መሆን የለበትም። የበለጠ ሆኖ ተርገብግቦ ስፍስፍ ብሎ የሚይዛት እውነት እንዴ እንደዚህ ካናቷ ላይ ሊወጣ ኧረ ይደብራል። እኔ እንጃ አላቅም። ዛሬ ለምንድን ነው እኔ ደስታ እናደደኝ? ስላስለቀሳት እኮ ነው እውነት።